ቤቶቹ ላይ እስከ 3 ሚሊዮን ብር ዲስካውንት አለ። የጂም ስፓ ሰርቪስ፣ የልጆች መጫወቻ፣ ፕሌይግራውንድ፣ ፉድ ኮርቶች ይኖራሉ። የከርሰ ምድር ውሃ አለው። ባካፕ ጄኔሬተር አለው። እስከ 1000 መኪና መያዝ ይችላል። ያ ማለት ከአፓርትመንት ቤቶቹ ዳብል እንደማለት ነው። ሁሉም ቤቶች በሚባል ደረጃ ባልከኒ ያላቸው ለልጆች የሚመች አይነት ኢንቫይሮንመንት ለመፍጠር ታስቦ ፐርፐዝሊ የተሰራ አለ። በዚሁ ሳይታችን የሚገኝበት በእርምጃ ልዩነት 16 በላይ ኤምባሲዎች አሉ። ሙሉ በሙሉ በዙሪያው የዲፕሎማት መናኸሪያ የሆነ በዲፕሎማት ሴንተር የተከበበ ነው። ለመኖር በጣም ሴፍ ነው፣ ሴኪዩር ነው። ለኢንቨስትመንት ደግሞ እስካሁን ባለው በዶላር የሚከራይበት አካባቢ ነው። በጊዜ ግቡ ማለት ብቻ ሳይሆን በጊዜ ገንብተን ማስገባትንም እናቀበታለን አድርገናል። ደረጃ 1 ኮንስትራክሽን በደረጃ 1 ጥራት በአነስተኛ ዋጋ በፊክስድ ፕራይስ እየተሸጠ ያለ ቆንጆና ዘመናዊ አፓርትመንት ነው። ጃምቦሮ በዚህ ሰው ያተረፈ ድርጅት ነው። ሰላም ጤና ይስጥልኝ የተረታ ሪቪው ቤተሰቦች እንደምን አላችሁ? ተረታ ሪቪው በተረታ ሪቪው ቅኝቱ በሳምንት አንድ ጊዜ የተለያዩ የቤቶችና የሪል ስቴት ስራዎችን እንደሚቀኝ ይታወቃል። በዛሬውም እንግዲህ በሳር ቤት በጃምቦሮ ሪል ስቴት ተገኝተናል። በስድስተኛ ሳይቱ ማለት ነው። በዚህ በስድስተኛው ሳይታቸው ላይ እስከ 3 ሚሊዮን ብር ቅናሽ የተደረገባቸው ቤቶች እንዳሉ ሰምተናል። ይሄንንም ልንቃይ ወደዚህ መተናል። ቤቶቹ ምን ይመስላሉ? ዋጋቸው ስንት ነው? ያከፋፈል ሁኔታቸውስ እንዴት ነው የሚለውን ሰፋ አድርገን የምናይ ነው የሚሆነው። ፕሮግራሙን ከመጀመሪያው እስከ መጨረሻው እንድታዩ እየጋበዝን ለቻናላችን አዲስ የሆናችሁ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ፕሮግራሙን በመምራት አብሬያችሁ ቆይታ ማደርገው እኔ ህሊና አብርሃም ነኝ። በካሜራማን ናኦል አለ። ወደ ፕሮግራሙ ሰላም እንደምን አለ? እግዚአብሔር ይመስገን። እንኳን ወደ ጃምቦሮ ሪል ስቴት በደህና መጣሽ። እንኳን ደህና ቆየኸኝ። ስለ ቤታችንና ስለ ንግድ ሱቃችን አንዳንድ ነገሮችን ደግሞ ወደ ቢሮ ገብተን እናውራ። እሺ፣ ደስ ይለኛል። አረፍ በይ። እሺ፣ አመሰግናለሁ። እሺ፣ በድጋሚ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ስምህንና ራስን በማስተዋወቅ እንጀምር። በተጨማሪም ደግሞ ጃምቦሮ ምንድነው የሚለውን አብራራለን። አመሰግናለሁ። ደሳለው እባላለሁ። የጃምቦሮ ሪል ስቴት ውስጥ የደንበኞች የሽያጭ አማካሪ ነኝ። ጃምቦሮ ሪል ስቴት ማነው ላልሺ ወደሱ ልምጣና ጃምቦሮ ሪል ስቴት ኢትዮጵያ ውስጥ የሚታወቅ የሪል ስቴት አልሚ ድርጅት ነው። በዋናነት ውድበር እና ጉመር የሚባሉ ጉመር ኮንስትራክሽን ላይ፣ ውድበር ደግሞ ሬዲ ሚክስ ኮንክሪት ፕላንት ማምረት ላይ የሚሰራው ሲስተር ካምፓኒዎች አሉት። ሙሉ በሙሉ ኮንስትራክሽንና ኮንስትራክሽን ሪሌትድ የሆኑ ዘርፎች ላይ ተሰማርቶ ለ12 ዓመት አካባቢ ሰርቷል። ወደ ሪል ስቴት ደግሞ ስንመጣ ኦልሞስት ላለፉት 4 ዓመታት በቦሌ ቡልቡላ 5 የተለያዩ ፕሮጀክቶችን በሪል ስቴት ደረጃ ገንብቷል። መገንባት ብቻ ሳይሆን ወደ 325 የሚሆኑ ነዋሪዎችን ቤት አስረክቧል። የጋራ ፋሲሊቲ አሟልቷል። በጣም የምንታወቅበት 1200 ካሬ ላይ ያረፈ ጃምቦሮ ጂምና ስፓ አለ ቦሌ ቡልቡላ ላይ። በጊዜ ግቡ በሚለው መሪ ቃሉም ይታወቃል። በጊዜ ግቡ ማለት ብቻ ሳይሆን በጊዜ ገንብቶን በማስረከብ ላለፉት 4 ዓመታት ከ325 በላይ ነዋሪዎችን የቤት ባለቤት አድርጓል። አሁን ደግሞ የተገናኘ ነው 6ኛ ሳይታችን የሆነው ጃምቦሮ ግራንድ ሞል እና አፓርትመንት ይባላል። ሳር ቤት ቫቲካን ኤምባሲ ጎን የሚገኘው 6ኛው ሳይታችንን በከፍተኛ ሁኔታ እየገነባን እንገኛለን። ባጭሩ ጃምቦሮ ይሄንን ይመስላል። አመሰግናለሁ። በጣም ጥሩ። እንግዲህ ሳር ቤት እንደሚገኝ እየነገርከን ነበረ። ሳር ቤት ላይ መገኘቱ ምንድነው ጥቅሙ ወይም ለምንድነው ጃምቦሮን ሰዎች የሚመርጡት? በጣም ጥሩ ጥያቄ ነው ያነሳሽው። ሳር ቤት ላይ እንደመገኘቱ ጃምቦሮ ሪል ስቴት የተለየ የሚያደርገው ሳር ቤት የዲፕሎማት ሰፈር ነው። ኢትዮጵያ ውስጥ ካሉ የውጭ ኤምባሲዎች ከ65% በላይ የሚሆኑት ሳር ቤት አካባቢ ነው የሚገኙት። ከዛም ባለፈ ደግሞ በዚሁ ሳይታችን የሚገኝበት በእርምጃ ልዩነት 16 በላይ ኤምባሲዎች አሉ። ሙሉ በሙሉ በዙሪያው የዲፕሎማት መናኸሪያ የሆነ በዲፕሎማት ሴንተር የተከበበ ነው። እሱ አንድ ዩኒክ የሚያደርገን ነገር ነው። ግንባታው ስታንዳርዱን የጠበቀ ያንን ታሳቢ ያደረገ ነው። እዚህ ላይ የንግድ ሱቅ ወይም አፓርትመንት ቤት የሚገዙ ሰዎች ደግሞ ተጨማሪ የሚያገኙት የዲፕሎማት ማዕከል ነው። ሞር ለመኖር በጣም ሴፍ ነው፣ ሴኪዩር ነው። ለኢንቨስትመንት ደግሞ እስካሁን ባለው በዶላር የሚከራይበት አካባቢ ነው። ከሎኬሽን አንጻር ይሄ በጣም ትልቅ አድቫንቴጅ አለው። ኦኬ፣ ወደ ቀጣዩ እንግዲህ ጥያቄ ስንሄድ አሁን ባለው ሁኔታ ጃምቦሮ ምን አይነት ቤቶችን ነው እየገነባ ያለው? በተለይ ደግሞ በዚህ በሳር ቤት ሳይት ላይ እንግዲህ በጃምቦሮ ሪል ስቴት 6ኛ ሳይቱ በሆነው በዚህ ሳር ቤት ግራንድ ሞልና አፓርትመንት ብለን እንጠራዋለን። በአጠቃላይ 5200 ካሬ ላይ ነው ያረፈው ግንባታው። 4 ቤዝመንት ከመሬት በታች ወደ 20000 ካሬ ከቨር የሚያደርግ እስከ 1000 መኪና መያዝ የሚችል የፓርኪንግ ፋሲሊቲ አለው። ከግራውንድ እስከ 4ኛ ፎቅ ድረስ ሙሉ በሙሉ የንግድ ሞል ነው። 4 እስከሌተሮች አሉት። እስከሌተር ማለት የደረጃ እስከሌተር፣ ደረጃ ስንወጣ የምንጠቀማቸው እስከሌተሮች ማለት ነው። ተንቀሳቃሽ እስከሌተሮች 4 እስከሌተር
15 የተሟሉ ሊፍቶች አሉት። ይሄ ለሞሉና ለአፓርትመንቶች የሚያገለግል ነው። 5ኛና 6ኛ ፍሎር ላይ በልዩነት ካሁን በፊት እንደነገርኩሽ መጀመሪያ ላይ ጂምናዚየም ቡልቡላ ላይ 1200 ካሬ ላይ የገነባ ነው አለ። እዚህኛው ላይ ደግሞ ያን አሻሽለን እስከ 3000 ካሬ ከበር የሚያደርግ የጂም ስፓ ሰርቪስ፣ የልጆች መጫወቻ ፕሌይግራውንድ፣ ፉድ ኮርቶች ይኖራሉ። የልጆች መጫወቻ ግራውንድ ላይ አለ። በዋናነት ግሪን አለ፣ ግሪነሪ ወይም የልጆች መዝናኛ። 5ኛና 6ኛ ፎቅ ላይ ደግሞ እንደ ፋሲሊቲ ሞር መዝናኛን ማዕከል ያደረገ የልጆች ለማደግ እንዲመች ወይም ደግሞ ለልጆች የሚመች አይነት ኢንቫይሮንመንት ለመፍጠር ታስቦ ፐርፐዝሊ የተሰራ አለ። ፉድ ኮርት አለው፣ መዝናኛ ማዕከል አለው። ከዛ ወደ ላይ በብዛት ምንድናቸው? መኖሪያ ቤቶች ናቸው፣ አፓርትመንት ቤቶች ናቸው። 2 እና 3 መኝታ ቤት ዲዛይን አላቸው። አፓርትመንት ቤቶችን ነው እየገነባን ያለ ነው። ሌላ የተለየ የሚያደርገው ኦልሞስት በአራቱም አቅጣጫ ግሪን የተከበበ ነው። በአንደኛው ሳይድ ቫቲካንና ኢንዶኔዥያ ኤምባሲ ያለሙት ደን አለ፣ ግሪን ሙሉ ባልከኒ ሳይድ ቪው የምንለው ወይም አንድ ሰው ቤቱ ላይ ሆኖ በባልከኒ ሲወጣ የሚያየው ግሪነሪ ነው። በአንደኛው ሳይድ ዋናው መንገድ ነው፣ ከሜክሲኮ የሚመጣው ዋናው መንገድ ነው። የሚያምር የከተማ ቪው አለው። ሌሎች 2 ሳይዶችን በተመሳሳይ ግሪን ናቸው። ከዛ አንጻር ለመኖር ምቹ የእውነትም የቤትነት ስሜት ያለው ትልቅ ፕሮጀክት ነው እየገነባን ያለ ነው። እሺ እንግዲህ ጃምቦሮ ምቹ ነው ብለኸኛል። ምቹነቱን በተመለከተ ደግሞ ለቤት ባለቤቶች በዋነኝነት አስፈላጊ ከሚባለው ነገሮች መካከል መሰረተ ልማት፣ እንግዲህ ከመሰረተ ልማት አንጻር በሳር ቤት የሚገኘው ጃምቦሮ ሪል ስቴት ምን መሰረተ ልማቶችን አሟልቷል? በጣም ጥሩ ጥያቄ ነው ያነሳሽው። በዛ አጋጣሚ ጃምቦሮ ሪል ስቴት በዚህ በሳር ቤት ሳይታችን የተለየ የሚያደርገው ኦልሞስት ከአፓርትመንት ቤት ነዋሪዎች ዳብል ሊባል በሚችል የመኪና ፓርኪንግ አለ። ይሄ አንዱ ትልቁ ነገር ነው። ሌላ ልጆችን መሰረት ያደረጉ ግሪነሪ የልጆች መዝናኛ ማዕከልና ፕሌይግራውንድ አለ። በዋናነት የጂም ስፓ፣ እነዚህ ፋሲሊቲዎች ተጨማሪ የቤቱ ውበት ናቸው። ከቤቶቹ ላይ ደግሞ ስናይ እያንዳንዱ ፍሎር ላይ ሰርቪስ ኳርተር የሚባላለው በተለየ ሁኔታ ይዘን የመጣ ነው። እያንዳንዱ ፍሎር ላይ ሜንቴናንስ፣ ስቶሬጅ፣ እነዚህ ሪሌትድ ነገሮች ወይም ደግሞ ኮመን ነገሮችን ሰርቪስ የሚደረጉበት ሰርቪስ ኳርተር አስቀምጠናል። ይሄ ምንድነው? እጥረት እንዳይኖር፣ የመብራት አንዳንድ ነገሮች ብልሽት ቢያጋጥም እጥረት እንዳይኖር። በተጨማሪ የተለመዱ ነገሮች ቢሆኑ የከርሰ ምድር ውሃ አለው። ኦብቪየስሊ ትልቅ ፕሮጀክትም ስለሆነ ግዴታም ነው። የከርሰ ምድር ውሃ አለው። ባካፕ ጄኔሬተር አለው። መብራት ቢጠፋ እነዚህ ሪሌትድ ነገሮችን ማስተካከል እንዲቻል ሪሴፕሽን አለው። የሞሉ ነዋሪዎችና የአፓርትመንቱ ነዋሪዎች ላይ ዲስትራክሽን እንዳይፈጠር ዌል ማኔጅድ ይደረጋል። በደንብ ታቅዶበት የተሰራ ያለ ነው። ሪሴፕሽን አለው። የሚፈልግ ሰው ወደ ሞሉ ነው የሚገባው። የአፓርትመንቱ ነዋሪዎች በራሳቸው ጌት ነው ያላቸው። ከፈለጉ ብቻ ነው ወደ ሞሉ የሚመጡት። ከዚህ አንጻር ረጅም ጊዜ የተወስዶበት ባክ ከነበሩን 5 ሳይቶች ኤክስፔሪየንስም ወስደን ቤቶቹንም በዲዛይን ደረጃ ሞደርን እንዲሆኑ ለምሳሌ ሁሉም ቤቶች በሚባል ደረጃ ባልከኒ አላቸው። ሁለት ባልከኒ በሳሎን በኩልና በማስተር ቤድሩም በኩል ባልከኒዎች አሉት። ይሄ ደግሞ ሞር ሰው የውስጥ ውበት ብቻ ሳይሆን የውጭ ኢንቫይሮንመንትንም እንዲያገኝ ከውጭ ጋርም ኮሚኒኬት እንዲያደርግ እድል ይፈጥራል። እሱ አንደኛው ትልቁ ነገር ነው። ቴራስ አለው። ኦብቪየስሊ የሚታወቅ ነገር ነው። ለተለያየ ማህበራዊ ግልጋሎቶች የሚሆን አንድ ቤት ገዥም ቤት ተከራይ ሁለቱንም የሚያገኘው ነው። ምክንያቱም እዚህ ጋር ቤት የሚገዛ ሰው ራሱን ሊኖርበት ይችላል፣ ሊያከራየውም ይችላል። እዚህ አፓርትመንት ላይ ቤት ያለው ሰው አብሮ እነዚህን ኮመን ፋሲሊቲዎችም አብሮ ነው የሚሸጠው፣ አብሮ ነው የሚያከራየው። ተከራይ ሆኖ የሚያገኛቸው፣ ገዢ ሆኖ የሚያገኛቸው አማራጮች ናቸው ማለት ነው። ይሄ ነው በፋሲሊቲ ደረጃ ከሙሉ በጥቂቱ እነዚህ አሉ። አሁን ደግሞ ሞደርን ምን ጨምረንበታል? ኤሌክትሪክ መኪኖች እየበዙ ስለሆነ ኤሌክትሪክ ቻርጅ ስቴሽን በየፓርኪንጉ በእያንዳንዱ ፍሎር ኤሌክትሪክ ቻርጅ ስቴሽን አዲሽናል አድርገን አስገብተነዋል። እየተጨመሩ የሚሄዱ ነገሮች ይኖራሉ ከቴክኖሎጂ ጋር ተያይዞ አሁን እየተገነባም ስለሆነ አላማችንም እሱ ነው። ሞር ሞደርን የሆነ ላይፍ ስታይል እንዲኖር ነው ታሳቢ የተደረገው። አመሰግናለሁ። በጣም ጥሩ። የቤቶችና የሱቆች ዋጋቸው ምን ይመስላል? አከፋፈል ሂደታቸውስ እንዴት ነው? በጣም ጥሩ። እንግዲህ እዚህ ጃምቦሮ ግራንድ ሞልና አፓርትመንት ላይ ሞሎች አሉ እስከ 4ኛ። ከዛ ወደ ላይ ደግሞ አፓርትመንት ቤቶች ይኖራሉ። ከንግድ ሞሎች ስንጀምር ሁሉም እንደ አቅሙ እንዲነግድ በማሰብ ንግዱን ኮንሲደር በማድረግ ከ19 ካሬ ጀምሮ አማራጮች አሉ። ለምሳሌ 19 ካሬ የንግድ ሱቅ አጠቃላይ ዋጋው 4,100,000 ቅድመ ክፍያው 10% 410,000 ብር። 25 ካሬ የንግድ ሱቅ 520,000 ብር ቅድመ ክፍያ። 52 ካሬ የንግድ ሱቅ 860,000 ብር ቅድመ ክፍያ። እንደዚህ አይነት አማራጭ የቀረቡ ናቸው። የንግድ ሞሉን ስናይ ኦልሞስት ወደ 65% አካባቢ ተገንብቷል። በዚህ ደረጃ የተገነባ በ10% ዳውን ፔይመንት እየሸጥን ነው። ቀሪ 35% ግንባታው ከ1 ዓመት እስከ 1 ዓመት ከ6 ወር ተረክቦ ስራ ይጀምራል የንግድ ሞሉ ማለት ነው። ወደ አፓርትመንት ቤቶቹ ስንሄድ ቶታል ካለ የኮንስትራክሽን ፐርሰንቴጅ 35% ያህል ተገንብተዋል። ባለ 2 መኝታና ባለ 3 መኝታ ናቸው በስታንዳርድ ደረጃ። ባለ 2 መኝታው ነው ተጨማሪ ክላስ ያላቸው፣ ባለ 3 መኝታው ነው ተጨማሪ ክላስ ያላቸው። ትልቁ ቤት ደግሞ ባለ 4 መኝታ ሆኖ ተጨማሪ ክላስ ያለው ቤት አለ። ለምሳሌ ወደ አከፋፈላቸው ስንመጣ 106 ካሬ 2 መኝታ ቤት አለ። አጠቃላይ ዋጋው 12,500,000 ብር ነው። ቅድመ ክፍያው 1,250,000 ብር ነው። 123 ካሬ 2 መኝታ ቤት አለ። አጠቃላይ ዋጋው 14,500,000 ብር ነው። ቅድመ ክፍያው 1,450,000
150 ሺህ ብር ነው 10 ከመቶ ማለት ነው። 3 መኝታ ቤቶች ላይ ስንመጣ 150 ካሬ ነው ትንሹ 17 ሚሊዮን 700 ሺህ አጠቃላይ ዋጋው 1 ሚሊዮን 700 ሺህ ብር ዳውን ፔመንት ብቻ የሚከፈልበት። ከዛ ከፍ የሚል ደግሞ 162 ካሬ አለ 4 መኝታ ቤት አለው 3 ባዝሩ ተጨማሪ ክላስ ያለው ቤት ነው 162 ካሬ 19 ሚሊዮን 100 ሺህ ብር ብቻ ነው 1 ሚሊዮን 900 ሺህ ብር ዳውን ፔመንት ማለት ነው። እነዚህ ቤቶች ደግሞ ከ1 ዓመት ከ6 ወር እስከ 2 ዓመት ጊዜ ከሱቆቹ በ6 ወር ላግ አድርገው ከ1 ዓመት ከ6 ወር እስከ 2 ዓመት ባለው ጊዜ ተጠናቀው ለአገልግሎት ክፍት ይሆናል ወይም ለመረከብ ይችላሉ ማለት ነው። በጣም ጥሩ። እንግዲህ ቀደም ብለህ በቂ ማብራሪያ ሰጥተኛል ስለ ቤቶቹ። ወተን ቤቶቹን ማየት ብንችል ይቻላል? እንሂድ። እሺ። እንደማየው እንግዲህ ቤታችሁ በጣም ያምራል። የግንባታ ጥራቱ ምን ይመስላል እስቲ? በጣም ጥሩ ጥያቄ ነው። ያው ጃምቦሮ ሪል ስቴት በራሱ ሲስተር ካምፓኒ ነው ብዙ ነገር የሚገነባው። እንደምታየው ይሄ ሞሉ 4 ሜትር ከ30 ነው ፍሎር ሄይቱ ማለት ነው። አግዣል ታይፕ የሚባል ሶሊድ ስላብ ነው የምንጠቀመው። ሙሉ በሙሉ ፒውር ሶሊድ ስላብ ነው። ሃይ ስታንዳርድ ወይም ደረጃ 1 ኳሊቲ ነው። ካለበት ሎኬሽንም አንፃር ኤክስፔክት የሚደረገው ስታንዳርድ አለ። ያለበትም መንገድ ዳር ስለሆነ ደረጃ 1 የሚባል ቦታ ላይ ነው። ደረጃ 1 ኳሊቲ ነው እየተገነባ ያለው። ሙሉ ጥራቱ በዚህ ደረጃ ሶሊድ ስላብ በጣም ቲክ የሚባል ደረጃ 1 የግንባታ ስታንዳርድ ነው እየተጠቀምን ያለ ነው። እንደምታየው ነው። ተጨማሪ ነገሮችን ደግሞ ኮንስትራክሽን ላይ እንሄድና ዲቴል ነገሮችን ማየት እንችላለን። ይሄንን ህንጻ ኳሊቲውን መግለጽ ብንችል እንዴት እንገልጸው? በጣም ጥሩ። ኳሊቲው እንግዲህ እንደሚገኝበት ሎኬሽንም ደረጃ 1 ነው። ደረጃ 1 የሚባል የኮንስትራክሽን ጥራት ነው የሚከተለው። ይሄ አሁን 1 ኮለን ነው። ኦልሞስት አፕሮች ቱ 1 ሜትር ተኩል እስከ 2 ሜትር ያህል የሚረዝም ትልቅ ኮለን ነው። በዚህ ደረጃ ነው። ስላቡ 4 ሜትር ከ30 ከፍታ አለው። በጣም ቲክ ነው። ይሄ በራሱ ራሱን የቻለ ሌክዠሪ የሚያስብለው ነገር ነው። ስላቡ ሶሊድ ስላብ ሆኖ በጣም ቲክ ነው። እዚህ ጋር ወደ ደረጃው ስንመጣ ይሄ ብቻውን አንዱ ደረጃ ነው። የደረጃው ስፋት ይሄ 2 ሜትር ነው። የአንዱ ደረጃ 2 ሜትር ያህል ይሰፋል። ዋናው የሊፍቶች ያሉበት ማለት ነው። ባክ ሳይድ እዚህ ጋር አንዱ ሊፍት ማየት እንችላለን። ሊፍቱን አሁን እዚህ ጋር እንደምናየው በጣም ትልቅ ሊፍት ነው። 3 በ3 የሆነ ወደ 9 ካሬ እስከ 15 ሰው መሸከም የሚችል አንዱ ሊፍት ብቻውን እስከ 15 ሰው መሸከም የሚችል ይሄንን አይነት 15 ሊፍቶች ናቸው ያሉት። በተመሳሳይ እዚህ ጋር የምናየው 2 ኤስካሌተር ያለበት ባክ ሳይድ ያለው ማለት ነው። መጀመሪያ ታች ያየነው አለ። ይሄኛው ባክ ሳይድ ያለው አፕና ዳውን የሚወጣ 2 ኤስካሌተር ያለበት ነው። ሙሉ በሙሉ ስታንዳርዱ ጠብቆ የተገነባ ነው። ስላቡ ያልኩሽ ይሄኛው ቲክነሱ የኮንስትራክሽን ጥራቱን አንዱ ማሳያ በጣም ሶሊድ ስላብ ቲክ ነው። ይሄ መሆኑ ረጅም ዓመት እንዲኖር ስታንዳርዱን ጠብቆ እንዲቆይ ያደርገዋል ማለት ነው። ደረጃ 1 ኮንስትራክሽን በደረጃ 1 ጥራት በአነስተኛ ዋጋ በፊክስድ ፕራይስ እየተሸጠ ያለ ቆንጆና ዘመናዊ አፓርትመንት ነው ማለት ነው። ጃምቦሮ ግራንድ ሞልና አፓርትመንት ጠቅላላ አድርጌ ስገልጽልሽ በኮንስትራክሽን ጥራት ደረጃ ከፍታቸው 4 ሜትር ከ30 የሆነ ሙሉ በሙሉ ሌክዠሪ ስታንዳርድ ወይም ደረጃ 1 በሚባል ጥራት እየተገነቡ ያሉ ደረጃቸውን የጠበቁ የንግድ ሱቅና አፓርትመንት ቤቶች ናቸው። ካሁን በፊትም በዛ ጥራት ነው የምንታወቀው። ኦልሞስት 12 ዓመት በላይ በሲስተር ካምፓኒ የኮንስትራክሽን ልምድም ስላለ ኮንክሪቱንም የምናመርተው በራሳችን ሲስተር ካምፓኒ ስለሆነ ደንበኞች በዚህ ጉዳይ ላይ ምንም ዳውት ሳይገባቸው ጥራቱን የጠበቀ አፓርትመንት ቤት እንደሚገዙ ወይም የንግድ ሱቅ እንደሚገዙ እርግጠኛ መሆን ይችላል። የምናየው ነገርም ስለሆነ መጣው ሲያዩትም እንደሚወዱት እርግጠኞች ነን። አሁን የምንገኘው እንግዲህ እንደምታየው ሳይቱ ላይ ነው ያለ ነው። ኦልሞስት 5ኛ ፎቅ አካባቢ ደርሷል የግንባታ ፕሮግረሱ። ሙሉ እንደምታዩ አንድ ቢልዲንግ ነው 5000 ካሬ ላይ ያረፈ። አጠቃላይ እዚህ ጋር እንደምታያቸው 17 ሊፍቶች ይኖራሉ። ኤስካሌተሮች አሉ። እዚህ ጋር 2 ኤስካሌተር ባክ ሳይድ ላይ 2 ኤስካሌተር አለ። 4 ኤስካሌተሮች አሉ። እነዚህ ኤስካሌተሮች እስከ 4ኛ ድረስ ወይም እስከ ሞሉ ድረስ ነው የሚወጡት። የግንባታ ጥራቱ በጣም ቲክ የሚባል ስላብ ነው ያለው። አግዣል ታይፕ ሶሊድ ስላብ ያልኩሽ በጣም ወፍራም የሚባል ስላብ ነው። እያንዳንዱ ኮንስትራክሽን ማቴሪያል ብረቶቹ 32 ሚሊ ሜትር ቲክነስ ያላቸው በጣም ሶሊዶች ናቸው። በዛ ደረጃ ነው በከፍተኛ ስታንዳርድ እየተገነባ ያለው። በሲስተር ካምፓኒ ጃምቦሮ ሲስተር ካምፓኒ ነው እየተገነባ ያለው። አሁን የደረስንበት ደረጃ ይሄንን ይመስላል። ሱቆቹ እስከ 4 ናቸው። አሁን ኦልሞስት ወደ 5 ደርሰናል። 65% አካባቢ ፕሮግረስ አድርገናል ሱቆቹ ላይ። አፓርትመንት ቤቶቹ ከዛ ቀጣይ የሚኖሩት የቶታል እንትኑ ስለሆነ የሚይዘው ኦልሞስት 35% ፕሮግረስ አላቸው። አሁን ካለንበት በታች 5 ቤዝመንት አለ። 4ቱ ሙሉ በሙሉ የመኪና ማቆሚያ ነው። 20,000 ካሬ ከበር ያደርጋል 4ቱ ቤዝመንት። በአጠቃላይ እስከ 1000 መኪና መያዝ ይችላል። ያ ማለት ከአፓርትመንት ቤቶቹ ዳብል እንደማለት ነው። ኦልሞስት ለአንድ አፓርትመንት ቤት 2 እንደማለት ነው። በጣም ብዙ ስፔስ ነው ያለው። ከዚህ ሳይድ እንደምናየው ዋናው መንገድ ነው። ከሜክሲኮ ጀሞ ድረስ የሚመጣ ዋናው መንገድ ነው። ማንኛውም ሰው ከሜክሲኮ ወደ ጀሞ የሚመጣ ሰው በዚህ መንገድ ነው የሚያልፈው። ለቡ፣ ጆሞ፣ ጀርመን፣ መካኒሳ ኦል አባውት ሳር ቤትን ጨምሮ ይሄንን ሞል አክሰስ አድርጎ ነው የሚሄደው።
የሚሄደው። ሌላኛው አድቫንቴጁ ደግሞ ሞላችን የሚገኝበት ሰው ከስራ ቦታ ውሎ ወደ ቤት በሚመለስበት ሰዓት ነው። እግረኛ ይበዛበታል ማለት ነው። በዛ ሰዓት በጣም ብዙ ፍሎ ይኖራል። ሰው ከተለያየ ቦታ ውሎ ወደ ቤቱ ሲመለስ ፓርኪንግን በቂ ስላለ ሾፕ አድርጎ ነው የሚሄደው። እንደ ትልቅ አድቫንቴጅም ነው ከሎኬሽን አንፃር። ሌላው ዋና መንገድ ዳር ላይ ስለሆነ በስታንዳርድ ደረጃ 1 ነው። በስታንዳርድ ደረጃ ማለት ነው። በመንግስት ደረጃ ማውን ካየ ነው ቦሌ አትላስና ይሄ ሳር ቤት አካባቢ ነው ከፍተኛ የሊዝ ዋጋ ያላቸው። ከዛ አንፃር ደንበኞች የሚያተርፉት ነገር ብዙ ነው የሚሆነው። ካሬው በምን ያህል ነው ያለው? በትክክል እንዳውም ቅድም ያልጠቀስኩልሽ ደንበኞች እዚህ ላይ ቤትና ሱቅ በጋራ ሲገዙ ምን ሰራቸው ዲስካውንቶች አሉ። በዚህ አጋጣሚ አሁን እየሸጥንበት ባለው የፕሮሞሽን ወይም የመጀመሪያ ዙር የሽያጭ ዋጋ ቤቶቹ ላይ ከ3 ሚሊዮን ብር ድረስ ዲስካውንት አድርገናል። ሌላው አሁን እንደምታዩ ግንባታ ላይ ነው። ነገር ግን ምንም አይነት ኢስካሌሽን ወይም የግንባታ ዋጋ መጨመር ብለን አናስከፍልም። ፊክስድ ዋጋ ነው የምንከተለው። ፕላስ ብዙ ሰዎች ካሁን በፊትም ባለን ኤክስፒሪየንስ ቤት የገዙ ሱቅም ይፈልጋሉ። እንደዛ ሲሆን ደግሞ አንድ ሰው ቤትም ሱቅም ሲገዛ ስፔሻል ዲስካውንቶች አሉ። ስፔሻል ባየር ነው ምንላቸው ዲስካውንቶች ይኖራሉ። እነሱን ታሳቢ ያደረጉ ቤት ብቻ ለብቻ ሱቅ ብቻ ለብቻ ለሚፈልጉ አማራጮች አሉ። ባለ 2 እና ባለ 3 መኝታ በዋናነት ሱቆች ደግሞ ከ19 ካሬ ጀምሮ በተለያየ ካሬ አማራጭ አለ። ሌላኛው ለየት የሚያደርገው አሁን ሱቁ 65% ፕሮግረስ አድርጓል። 10% ብቻ ነው ዳውን ፔመንት የምናስከፍለው 65% ፕሮግረስ ማለት ነው። ቤቶቹ ደግሞ በተመሳሳይ 10% ነው። ፕሮግረሳቸው 35% ሄደዋል። ይሄ እንደ ትልቅ አድቫንቴጅ ነው። ቀሪ ክፍያውንም የሚከፍሉት አሁን 5ኛ ላይ ደርሰናል። ቀሪ የግንባታ ሂደቱ እየታየ ነው። ሱቅ የገዛም ቤት የገዛም ሰው ቀሪ ክፍያዎችን የሚከፍለው ከ10% ኔክስት በግንባታ ሂደት መሰረት ነው። ያ ማለት ድርጅቱ በሰራው ላይ ነው እያስከፈለ የሚሄደው። ባልተሰራ ሱቅ ወይም ባልተሰራ ቤት ላይ ክፍያ የሚከፈልበት ምንም አይነት ኮንዲሽን የለም ማለት ነው። በጣም ጥሩ። አሁን ያለንበትን ቦታ ማየት ብንችል እንግዲህ ቀደም ብለን እንደተናገርነው ሳር ቤት አካባቢ ነው ያለነው። ከፍ ብለን ደግሞ እይታውን ማየት ብንችል በጣም ጥሩ እንችላለን። 5ኛ ፎቅ ስለደረሰ 5ኛ ፎቅ ላይ ወጣን ባልከኒ ቪው ምንለው ወይም ቤቶቹ እይታቸው ምን ይመስላል የሚለውን አካባቢውን 5ኛ ፎቅ ላይ ወጣን እናያለን። በጣም ደስ ይላል። እንችላለን ወደ 5ኛ። እሺ እንግዲህ 5ኛ ፎቅ ላይ ወጣናል። ይሄኛው ቫቲካንና ኢንዶኔዥያ ኤምባሲ ያለበት ሙሉ በሙሉ ያው የቫቲካንና የኢንዶኔዥያ ንብረት የሆነ ግሪን ነው። ብዙ ቤቶች ወደዚህ ነው ቪው የሚያደርጉት። ይሄኛው ባልኮኒ ቪው እንለዋለን። አሁን ያለነው የ3 መኝታ ቤቱ ባልኮኒ ላይ ነው። በዲዛይን ደረጃ እንደዛ ነው የሚሆነው። ሙሉ ግሪን ነው። በላይኛው ኮርነር ሳይድም እንደዚሁ ነው የሚሆነው። ወደዚህ ደግሞ ስንመለከት ሳር ቤት አደባባይ ነው እዚህ ጋር ያለው። ከሳር ቤት አደባባይ ወረድ እንዳን ሳይቱን እናገኛለን። ይሄ መንገድ ማለት ቀጥታ ከመካኒሳ ጀምሮ ለቡ፣ ጋርመንት፣ ጀሞ ሁሉንም የአዲስ አበባ ፓርት ሳር ቤትን ጨምሮ የሚያልፉ መኪኖች በዚህ ነው የሚሄዱት። ለሞሉ አንድ ትልቅ አድቫንቴጅ ነው። ዋናው መንገድ ነው። ለአፓርትመንት ነዋሪዎችም ለሞሉም ትልቅ አድቫንቴጅ ነው። ቀጥታ ከሜክሲኮ አንድ ተርሚናል ርቀት ነው። ከአፍሪካ ህብረት ዎኪንግ ዲስታንስ ነው ያለ ነው። እንደ አዲሽናል ደግሞ አሁን ካለንበት ሎኬሽን አንፃር ዎኪንግ ዲስታንስ ወይም በእግራችን ወክ በማድረግ ብቻ 16 ኤምባሲዎችን ማግኘት እንችላለን። ስዊድን ኤምባሲ እዚህ ጀርባ ነው ያለው። ካናዳ ኤምባሲ እዚህ ጋር ነው ያለው። ኢራን፣ ኢራቅ እዚህ ኤሪያ ናቸው ያሉት። ሳውዝ አፍሪካ በጣም ብዙ ኤምባሲዎች ዎኪንግ ዲስታንስ ሄደን ማግኘት የምንችለው ነው። እሱ ለሬንታል ቫልዩ አፓርትመንቱን ገዝተው ለሚያከራዩ ሰዎች በዶላር እንዲያከራዩት እድል ይፈጥርላቸዋል። በተጨማሪ ሳር ቤት እንደሚታወቀው መሀል ከተማም ሆኖ ለመኖር በጣም ምቹ ሰፈር ነው። መሀል ከተማም ሆኖ ግሪን ለመኖር በጣም የተስማማ የሚባል አይነት ሰፈር ነው። ሳይታችንም እዛ ላይ እንደመገኘቱ ዲፕሎማቶችም እንደመኖራቸው ለማከራየት በዶላር እንዲያከራዩት እድል ይፈጥርላቸዋል ማለት ነው። አካባቢው ተጨማሪ ውበቱ ይሄኛው ነው ማለት ነው። እሺ እንግዲህ በሳር ቤት የሚገኘው የጃምቦሮ ሪል ስቴት ሰዎች ሲገዙ ምንድነው ጥቅማቸው ወይም ምን ይጠቀማሉ? በጣም ጥሩ ጥያቄ ነው። ከሎኬሽኑና ከቤቶቹ ዲዛይን በተጨማሪ ምንድነው እዚህ ጋር የሚጠቀሙት ነገር ኦል ኢን ዋን ነው። ሱቅ ያላቸው ሰዎች ወይም ቤት ያላቸው ሰዎች እዚሁ ልጆቻቸውን ማሳደግ፣ ማዝናናት፣ ጂምናዚየም መስራት ሙሉ ፋሲሊቲ ነው። ሙሉ ፓኬጆች ናቸው ያሉት። አንድ ሰው ለምሳሌ እዚህ ጋር ሱቅና ቤት ቢገዛ እዚሁ ላይ እየነገደ እዚሁ ትምህርት ቤቶች በቅርብ አሉ፣ ልጆቹን እያሳደገ ጂምናዚየም፣ የልጆች መዝናኛ ፋሲሊቲዎች ሁሉንም በአንድ ማዕከል ነው የሚያገኘው። ሌላ ቦታ መሄድ ሳይጠበቅበት በዛ ሬንጅ ነው። 5000 ካሬ ላይ ያረፈ ትልቅም ስለሆነ በፓርኪንግ ደረጃ በቂ ያለው እነዚህ ፋሲሊቲዎች መኖራቸው ሞር እንደ ትልቅ አድቫንቴጅ የመጀመሪያው የሚሆነው እሱ ነው ማለት ነው። ሌላኛውና ትልቁ አድቫንቴጅ ሎኬሽን ዋይዝ ሰዎች ከሜክሲኮ ቀጥታ ወደ ቤታቸው በሚገቡበት የሚያገኙት ነው። ከሰዓት ፍሎ በሚያደርጉበት ማለት ነው። ከ1000 በላይ ፓርኪንግ ስላለ በቀጥታ ፓርክ አድርገው የሚፈልጉትን ሾፕ አድርገው ይሄዳሉ። ይሄ ሁሉ ነገር አድቫንቴጁ ለማን ነው? እዚህ ጋር ሱቅ ለሚኖራቸው ሰዎች ትልቅ አድቫንቴጅ ይሆናል ማለት ነው። ይሄ እንደ ትልቅ እድል የሚታይ ነው። በእነዚህ ኮንዲሽኖች ጃምቦሮን ይመጡታል። ከምንም በላይ ደግሞ ግን ትራክ ሪከርድ የሚባል አለ። አሁን በሪል ስቴት ላይ ሰርቶ የማስረከብ እንደዛ አይነት ነገሮች አሉ። ጃምቦሮ በ4 አመት ውስጥ
5 ሳይቶችን ሰርቷል አስረክቧል ሱቆችን አፓርትመንት ቤቶችን ፉል ፊኒሽድ አድርጎ ሰርቶ አስረክቧል ይሄኛው 6ኛው ሳይቱ ነው 35% ፕሮግረስ አድርጓል ከቶታሉ ከዛ አንፃር 99% ኤፊሺየንት የሆነ ነው ካሁን በፊት በነበረው አፈጻጸሙ ከተለያየ ዓለም ክፍል ሆነው ቤት የሚገዙ ሰዎች ደግሞ ይሄኛውን ነገር ኮንሲደር ቢያደርጉት በጣም ጥሩ ይሆናል ብዬ አስባለሁ ምክንያቱም ቤት ሲገዙ ትልቁ ነገር ትረስት አንዱ ስለሆነ ማለት ነው ጃምቦሮ በዚህ ሰው ያተረፈ ድርጅት ነው ከዛም አንፃር በደንብ ይጠቀማሉ ትራክ ሪከርዱ ሌላኛው ደግሞ ዋጋው ፊክስድ ነው ዛሬ ያዩትን የሰሙትን ዋጋ ወላቸው ላይ የፈረሙበትን ያንን ዋጋ ነው እስከመጨረሻው የሚከፍሉት ይሄ በአግሪመንትም የታሰረ ነው ፊክስድ ዋጋ ነው ያለው ማለት ነው ሌላኛው የጃምቦሮ አሪፍ ነገሩ እሱ ነው ከምንም በላይ ደግሞ አካባቢው ያው ባልከኒ ቪው ነው ግሪን ነው ኤሪያው ኦል አባውት ኢንተረስቲንግ ነገር ነው ከጊዜ ጊዜ ቫልዩ እየጨመረ የሚሄድ ነው ያለቀ ሰፈር ነው ተገንብቶ ያለቀ የሚወደድ አይነት ሰፈር ስለሆነ ከጊዜ ጊዜ የቤት ዋጋ የሱቅ ዋጋ ቫልዩ እየጨመረ ነው የሚሄደው ከዛ አንፃር ብዙዎች እስካሁን የገዙን ከስተመሮችም ይሄንን እንደ ትልቅ አድቫንቴጅ ወስደውታል አሁን ለሚመጡ ሰዎችም ይጠቀሙበታል ብለን ሪከመንድ ማድረግ እንፈልጋለን የነዚህን አፓርትመንቶች ከዝቅተኛ እስከ ከፍተኛ ያሉትን ዋጋዎች እስቲ በደንብ ብታብራራለን በጣም ጥሩ ከአፓርትመንት ቤቶቹ ሲጀምር አፓርትመንት ቤቶቹ 106 ካሬ 2 መኝታ ቤት ነው ተቃላይ ዋጋው 12 ሚሊዮን 500 ሺህ ብር አካባቢ ነው 1 ሚሊዮን 250 ሺህ ብር ቅድመ ክፍያ 123 ካሬ 2 መኝታ ቤት አለ 14 ሚሊዮን 500 ሺህ ብር 1 ሚሊዮን 450 ሺህ ብር ቅድመ ክፍያ 3 መኝታ ቤት 150 ካሬ አለ 17 ሚሊዮን 700 ሺህ ብር ነው አጠቃላይ ዋጋው 1 ሚሊዮን 700 ሺህ ብር ቅድመ ክፍያ እንዲሁም 162 ካሬ አለ 4 መኝታ ቤት 3 ባዝሩ ተጨማሪ ክላስ ያለው 19 ሚሊዮን 100 ሺህ ብር ብቻ ነው አጠቃላይ ዋጋው ቅድመ ክፍያው 1 ሚሊዮን 900 ሺህ ብር ነው ማለት ነው እነዚህ ዋጋዎች ፊክስድ ሆነው 10% ቅድመ ክፍያ ተከፍሎባቸው ቀሪው በግንባታ ሂደት መሰረት እስከ 2 ዓመት በሚደርስ ያከፋፈል አማራጭ ደንበኞች የሚከፍሉት ነው የሚሆነው ማለት ነው ወደ ንግድ ሱቁ ስንመጣ 19 ካሬ ንግድ ሱቅ አለ 4 ሚሊዮን 100 ሺህ ብር ነው አጠቃላይ ዋጋው 410 ሺህ ብር ብቻ መክፈል ይችላሉ ደንበኞች ከፍ ሲል ደግሞ 25 ካሬ አለ 5 ሚሊዮን 400 ሺህ ብር ነው አጠቃላይ ዋጋው 540 ሺህ ብር ዳውን ፔመንት መክፈል ይችላሉ ከዚህም ሰፋ ያለ ከፈለጉ እስከ 52 ካሬ አለ ወደ 8 ሚሊዮን 600 ሺህ ብር ነው 860 ሺህ ብር ቅድመ ክፍያ መክፈል ይችላሉ እንደሚመርጡት የሱቅ አይነት እስከ 200 ካሬ ድረስ ወይም ሊሰሩት እንዳሰቡት ቢዝነስ አይነት ዲፔንድስ እንደ ከስተመሩ ስለሚወሰን ሊሰሩት እንዳሰቡት ቢዝነስ አይነት እስከ 200 ካሬ ድረስ የሱቅ አማራጮች አሉ ዋጋቸው ፊክስድ ነው ከዚህ በተጨማሪ እስከ 3 ሚሊዮን ብር የሚደርስ ዲስካውንት ይኖረናል እንደ አከፋፈሉና እንደሚመርጡት የቤት አይነት ሆኖ ግን ቤቶቹ ላይ እስከ 3 ሚሊዮን ብር ዲስካውንት አለ ከዚህ በተጨማሪ ደግሞ አንድ ሰው ቤትና ሱቅ ሲገዛ ራሱን የቻለ ዲስካውንት አለ እሱም አዲሽናል አድቫንቴጅ ነው ለምሳሌ አንድ ሰው 2 መኝታ ቤትና 19 ካሬ ሱቅ ቢገዛ ቤቱ ላይም ሱቁ ላይም የሚያገኘው ዲስካውንት ይኖራል አዲሽናል ደግሞ ካሁን በፊት ብዙ ሰዎች ቅድም እንዳልኩሽ ከ325 በላይ ሰዎች አፓርትመንት ገዝተውናል ቦሌ ቡልቡላ ላይ ካሁን በፊት የገዙን ሰዎች ሲመጡ የምንሰጠው ሁለተኛ ዲስካውንት አለ ሰከንድ ባየር በሚል ለደንበኞቻችን ብዙዎቹ እንደዛ እየገዙ ስለሆነ ካሁን በፊት ለገዙን ሰዎች የምንሰጠው ኦፈር አለ እነዚህ አማራጮች አሉ ለተጨማሪ ግን በተለያየ የዓለም ክፍል ኢትዮጵያን ጨምሮ አሜሪካ ጀርመን ኖርዌይ ኢንግላንድ በተለያየ ዓለም ክፍል እዚህ አፓርትመንት ላይ እየገዙ ያሉ ካሁን በፊት የገዙን ደንበኞች አሉ አሁንም ቢሆን በመናስቀምጥላቸው ስልክ በዋትስአፕ በዳይሬክት ኮል ኮንታክት ቢያደርጉ ዲቴል መረጃው እንዴት መዋል እንደሚችሉ ተወካይ ካላቸው ተወካይ ከሌላቸው ደግሞ በሌሎች አማራጮች ኮሙኒኬት እናደርጋቸዋለን በመናስቀምጥላቸው ስልክ ይደውሉልን ጃምቦሮ ሪል ስቴቶች ነን በጊዜ ግቡ ማለት ብቻ ሳይሆን በጊዜ ገንብተን ማስገባትንም እናቀበታለን አድርገናል አመሰግናለሁ በጣም እናመሰግናለን የተከበራችሁ የተረታ ሪቪው ቤተሰቦች እንግዲህ ከጃምቦሮ ሪል ስቴት ጋር የነበረን ቆይታ ይሄንን ይመስል ነበር ጥሩ የሆነ መረጃ እንዳገኛችሁበት ተስፋ እናደርጋለን ቻናላችንን አዲስ የሆናችሁ ሰዎች ላይክ ሰብስክራይብ ሼር ማድረግ እንዳትረሱ ፕሮግራሙን ወደ እናንተ በማድረግ ሳብሬያችሁ ቆይታ ያረኩት እኔ ሊና ብራም ነኝ በካሜራማን ናኦል አለ በቀጣይ በተለያዩ ፕሮግራሞች እስከምንገናኝ ቸር ቆዩ